እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ የተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። አሜን። እግዚአብሔር አገልግሎታችሁን ሁሉ ይባርክ። እግዚአብሔር ረድኤት ይስጣችሁ። ምርቴን ያየኋት መሰለኝ ከአንተ ጋር። እንዴት አለ? እንዴት ነሽ? ሰላም ነሽ? ያለን ሊቀ መዘምራን ይልማዬ ደህና ነህ ወይ? እንዴት ነህ? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኖርልን፣ ከእኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ ነው። እንኳን አደረሰ ከመላ ቤተሰቦች እንኳን አደረሳችሁ። መልካም በዓል። እሺ የእኔ አባት እግዚአብሔር ያክብርልኝ። ዘምሪ መስማት እፈልጋለሁ። አቤት ዘምሪ መስማት እንፈልጋለን። አቤት ምን አልከኝ? ቀዘምራለሁ። ዘምሪ መስማት እንፈልጋለን። እሺ ቤት እናርገኝ መሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳለን አብራ ይመጣል። እስቲ ቆይ ሚዩት እናደርግላትና ለምርት እነዝራ ጋር ትንሽ ድምፅ አለ መሰለኝ። አኬ እነሱን ያስቀንሳቸው። ከቲቪ የሚወጣ ድምፅ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚዩት እናደርግና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴዝ አለ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴዝ አለ። ያሸዋ ላይ ሕንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ስልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴዝ አለ። መሰከናለሁ። ሌሎች ያሰማትን ዝማሬ መላእክት ያሰማትን። አሜን አሜን። ዝማሬ መላእክትን ያሰማልን። ምርት ጊዜ ከምርት ጋር የተገናኘ ነው። አርሲ ነጌል ከምርትነሽ ጋር የተገናኘ ነው። አርሲ ነጌሌ ለሁለታችንም አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜ እና በጣም የወደድኳት ልጅ ነች። በአገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ። እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። አዎ ብዙ ያው
በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለእኔ ብዙ ቀናት ናቸው እነዛ ቀናት እና በጣም ደስ ይላል። እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም። ብዙ ውጣ ውረድ አለው። ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው። የጀመረውን ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት፣ ንጹህ የሆነ መስዋዕት፣ ውዳሴ ከንቱ የሌለበት እሱን ለማቅረብ ሁል ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ እና እሱ ነው። በጣም ይሄ መከራ ያጸናል። ብዙ ጊዜ በየቀኑ እያደግን ነው። በእግዚአብሔር ቤት ውስጥ ደግሞ ሲታደግ ረጋ ተብሎ ብዙ ነገር የሚያገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ በጣም እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን። አዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን። ሌሎቹም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ። እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እሺ ዝሮች ና መዝሙር እንትን ብላል መሰለኝ ከሰሞኑ። አዎ የአብን ብድራት ለቅቄያለሁ። እሱንም በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው እስኪ እናወራበታለን። እሱ ላይም እናና እንለዋለን። ያክብርልን። ሊቀ መዘምራን በጣም ይቅርታ አስቀመጥነዎት ብዙ። ኧረ በፍፁም ምንም አይደለም። ከእግዚአብሔር ሕልውና ከዛን ወደ ምንድን ነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረበሸን ሊቀ መዘምራን አሉት። እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁን ዘምሩ። አለበለዚያ አለመዘመር ትችላላችሁ። የእግዚአብሔርን ፍቅር የምናስብበት ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪኬ ለወጥ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ሆንኩ ባለታ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩኝ ስርቆት ነው ያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር
እኔ ሳላየሁም እንዲያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዝርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል በሐዘኔም ጊዜ እግዚአብሔር ያዝናል። ዓይኑ ከኔ አይርቅም ጥበቃው አይጠፋም። ስሙን እጠራለሁ በጌታ ያላፍርም። አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እንግዲህ የእግዚአብሔር ፍቅሩ ከግምት በላይ ነው እና በተለይ በደላችንን ኃጢአታችንን በማይመረመር ምስጢር ሲተውልን በጽኑ ፍቅሩ ሲተውልን በጣም የእግዚአብሔርን ፍቅር ሁልጊዜ እናያለን። አንድ በጣም የሚመስጠኝ የአባቶች አባባል አለ። አዳም ከገነት በተባረረ ጊዜ ምንድነው እንደዛ 100 ዓመት ሙሉ ሱባኤ ያስገባው ያስለቀሰው ምንድነው ብለው አባቶች ይጠይቁና ይመልሱ የገነትን ፍሬ የገነትን ተድላ ስላጣ ነው ወይ ከገነት ስለተባረረ ነው ወይ ያለቀሰው ያዘነው ይሉና አይደለም ፍቅረ እግዚአብሔርን ስላጣ ነው። ፍቅረ እግዚአብሔር ነው እንደዛ ያንገበገበው እና እግዚአብሔር ዕለት ዕለት ስሙን ይጠራው ነበር፣ እግዚአብሔርን ያየው ነበርና እንደውም በእግዚአብሔር አምሳል ነበር የተፈጠረው። አባቶች ሲናገሩ አዳም ድንቅ ሆኖ በመፈጠሩና እግዚአብሔርን ይመስላል ስለተባለ ከኢዮርና ከራማ መላእክት ወደ ገነት እየመጡ የአዳምን መልክ ሊጠግቡት ይመኙ ነበር። ምክንያቱም እግዚአብሔርን ይመስላል፣ የእግዚአብሔርን መልክ ያዩ እየመሰላቸው የአዳምን መልክ ሊያዩት ሊጠግቡት ይመኙ ነበርና ከዛ ተድላ ወይም ከዛ ፍቅር የመላእክት ፍቅር የእግዚአብሔር ፍቅረ እግዚአብሔር ከዛ ስለተለየ ነው ይላሉ። እና አሁንም እዚህ መዝሙር ላይ
ፍቅረ እግዚአብሔርን ኃጢአታችንን ሁሉ የሚተውልን እግዚአብሔር በማይነገር በማይመረመር ፍቅሩ ስለሚወደን ነው። እዚህ ላይ ይብቃኝ። ይቅርታ በጣም አረ እግዚአብሔር ያክብርልን፣ ዝማሬ መላእክትን ያሰማልን። ዝማሬውም ትንተናውም እጅግ ውብ ነበር፣ በጣም ደስ የሚል ነበረ። እግዚአብሔር ያክብርልን፣ እናመሰግናለን በጣም